የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ቅዳሜ ጥር 9 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በዝርዝር ይዘነዋል። የትግራይ ክልል ጊዜያዊ አስተዳደር የጸለምትን ተፈናቃዮች የመመለስ ሙከራ ውድቅ አደረገ። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ሕይወት ማለፉ ተገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ ሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚኒሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች መናገራቸውን አስነብቧል። የወረዳ ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ሆነ ታጣቂዎች ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቀው እንደነበርም ተጠቅሷል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊት አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎቹ ዘንድ ስጋት ፈጥሮ የነበር ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበር ነዋሪዎች አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሀሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘችን ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጥቶ መታ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንዳደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ለማድረስ ትጥቅ ተተኳሽ የሚባል ለግንባር የሚሆን ተተኳሽ፣ የቡድን መሳሪያ ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ሕይወት ማለፉ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ ትናንት ጥር 8 ቀን 2018 ዓ.ም ከሰዓት በኋላ በደረሰ የትራፊክ አደጋ የ15 ሰዎች ሕይወት ማለፉን የጫንጮ ከተማ ፖሊስ ጽሕፈት ቤት አስታወቀ። አደጋው የተከሰተው በከተማዋ ልዩ ስሙ ለገሌንጫ ተብሎ በሚጠራው አካባቢ ሲሆን አንድ ከባድ የጭነት ተሽከርካሪ ከህዝብ ማመላለሻ አውቶቡስና ከባጃጅ ጋር በመጋጨቱ መሆኑ ተገልጿል። በአደጋው የህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ አሽከርካሪውና ረዳቱን ጨምሮ በአጠቃላይ የ15 ሰዎች ሕይወት አልፏል። በተጨማሪም በ3 ሰዎች ላይ ከባድ፣ በ4 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱ ታውቋል። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነት ቁጥጥር ኃላፊ ዋና ኢንስፔክተር ግዛው ተሾመ እንደገለጹት ጉዳት የደረሰባቸው ወገኖች በአሁኑ ወቅት
በጫንጮ የሕክምና እርዳታ እየተደረገላቸው ይገኛል። የአደጋው መንስኤ ከተፈቀደው ፍጥነት በላይ ማሽከርከር መሆኑን ለማወቅ ተችሏል ተብሏል። የትግራይ ክልል ጊዜያዊ አስተዳደር የጸለምትን ተፈናቃዮች የመመለስ ሙከራ ውድቅ አደረገ። ግዛቶቼ ናቸው የሚላቸውን አካባቢዎች ለማስመለስ ቁርጠኛ መሆኑን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምት የመመለስ ተሞክሮን ውድቅ አደረጉ። ፕሬዝዳንቱ በጸለምት የተሞከረው ተፈናቃዮችን የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። በሽረ እንዳስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናል ጀነራል ታደሰ በጸለምት የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ሌተናል ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህ ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። ተመልካቾቻችን ለዛሬ ቅዳሜ ጥር 9 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በዝርዝር ይዘነዋል። የትግራይ ክልል ጊዜያዊ አስተዳደር የጸለምትን ተፈናቃዮች የመመለስ ሙከራ ውድቅ አደረገ። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ሕይወት ማለፉ ተገለጸ።